ሰላም ጤና ይስጥልኝ። ከአሜሪካና ከተለያዩ የዓለም ክፍሎች ወደ እናት አገራችሁ ኢትዮጵያ መጣችሁ በተለያዩ ምክንያቶች የቪዛ ጊዜያችሁ አልፎባችሁ ኦቨርስቴይ አድርጋችሁ ለተጨነቃችሁ ኢትዮጵያውያን ዛሬ አንድ ትልቅ የምስራች ይዘንላችሁ መጥተናል። የኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት አዲስ የቅጣት ምህረት አዋጅ አውጥቷል። ዝርዝሩን ቀጥሎ የምንመለከት ይሆናል። ይህ መረጃ ከወጣ ቀናቶች ያለፉ ቢሆንም ምናልባት አንዳንድ ግለሰቦች ወይ ደግሞ አንዳንድ ትውልደ ኢትዮጵያውያን ስለ ጉዳዩ ካልሰሙ ምናልባት ከጠቀመ በሚል ነው ይህንን ለማጋራት የፈለኩት። ታዲያ መረጃው ብዙዎቹ ጋር እንዲደርስ ላይክ እያደረጋችሁ ምናልባትም ለሚጠቅማቸው ሰዎች ሼር ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በዚህ አጋጣሚ ለመጋበዝ እወዳለሁ። አሁን ቀጥታ ወደ ዝርዝር መረጃው እናልፋለን። የኢሚግሬሽን አገልግሎት ሰሞኑን ባወጣው መመሪያ መሰረት የቪዛ ጊዜያቸው ላለፈባቸው ትውልደ ኢትዮጵያውያንና የውጭ ዜጎች የሚከተሉትን እፎይታዎች ሰጥተዋል። የመጀመሪያውና ትልቁ ዜና ህጻናትን በሚመለከት የወጣው መረጃ ነው። እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች የቪዛ ጊዜያቸው ቢያልፍም የተከማቸባቸው ማንኛውም የገንዘብ ቅጣት ሙሉ በሙሉ ወይም 100% ተነስቶላቸዋል። ይህ ማለት ህጻናት ያለምንም ክፍያ ቆይታቸውን ህጋዊ ማድረግ የሚችሉ ይሆናል ማለት ነው። ለአዋቂዎች ደግሞ እድሜያቸው ከ18 ዓመት በላይ ለሆናችሁና የቅጣት ክፍያ ለተከማቸባችሁ መንግስት የ50% ወይም የግማሽ ክፍያ ቅናሽ አድርጓል። ለምሳሌ $1000 ቅጣት የነበረበት ሰው $500 ብቻ በመክፈል ጉዳዩን መጨረስ የሚችል ይሆናል። ይህ ድል ለዘላለም የሚቆይ አይደለም። ትኩረት ልትሰጡባቸው የሚገቡ ሁለት ነጥቦችን ቀጥሎ ወደ እናንተ የማጋራ ይሆናል። አንደኛ የጊዜ ገደብ ነው። የምህረት አዋጁ የሚቆየው ለ60 ቀናት ብቻ ሲሆን ይህም ከመጋቢት 15 እስከ ግንቦት 15 ቀን 2018 ዓመተ ምህረት ማለትም እስከ ሜይ 23 2026 ድረስ ብቻ ይሆናል። ሁለተኛው ቦታው ነው። አገልግሎቱን ለማግኘት አዲስ አበባ በጎተራ በሚገኘው የኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት በአካል መገኘት ያስፈልጋል ማለት ነው። በተጠቀሰው ጊዜ ያ ማለት ከመጋቢት 18 እስከ ግንቦት 15 ቀን 2018 ዓመተ ምህረት ባለው ጊዜ ውስጥ በአዲስ አበባ በጎተራ አካባቢ በሚገኘው የኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት በአካል በመገኘት ቀደም ተብለው የተጠቀሱትን ጉዳዮች ማስፈጸም የሚቻል ይሆናል ማለት ነው። ማስታወስ ያክል እንግዲህ ህጻናቶች በዚህ ጉዳይ ላይ ምንም አይነት ቅጣት የማይኖርባቸው ሲሆን ያ ማለት 100% የነበረባቸው ወይ ደግሞ የተከማቸባቸው የቅጣት ገንዘብ የተነሳላቸው ሲሆን አዋቂዎች ወይም ደግሞ ከ18 ዓመት በላይ ለሆኑ ደግሞ የ50% ወይም ደግሞ የግማሽ ክፍያ ቅናሽ ተደርጎላቸዋል ማለት ነው። በመሆኑም ጊዜው ሳይረፍድባችሁ ይህንን አጋጣሚ በመጠቀም ቆይታችሁን ህጋዊ እንድታደርጉ እያሳሰብን ይህ መረጃ ለብዙዎች እፎይታ ስለሚሆን ለወዳጅ ዘመዶች ሼር በማድረግ እንዲደርስላቸው ያድርጉ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለተጨማሪ ወቅታዊ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። በመቀጠል የኢሚግሬሽንና ዜግነት አገልግሎት በመጋቢት 07 2018 ዓመተ ምህረት ከአዲስ አበባ ያወጣውን መግለጫ ሙሉ በሙሉ የማነብላችሁ ይሆናል። ከመስሪያ ቤቱ የወጣውን ደብዳቤም እዚሁ ጋር አታች የማድረግላችሁ ሲሆን በራሳችሁ ማንበብም የምትችሉ ይሆናል ማለት ነው። የአሜሪካ ዜግነት ላላችሁ ትውልደ ኢትዮጵያውያን በሙሉ በአገራችን የኢሚግሬሽን ህግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸው ወይም ደግሞ ኦቨርስቴይ ያደረጉና በኢሚግሬሽን ደንብ መሰረት ለገንዘብ መዋጮ የተዳረጉ ትውልደ ኢትዮጵያዊ አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳላቸው የሀገራችንን የኢሚግሬሽን ህግ አክብረው በህጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ ቆይተዋል። ተቋማችንም ጉዳዩን በጽሞና ሲመለከተው ቆይቶ የአሜሪካን ዜግነት ላላቸው ትውልደ ኢትዮጵያውያን ግለሰቦች የሚከተለውን ውሳኔ አሳልፏል። አንደኛ፣ ከ18 ዓመት በታች ለሆናቸው ህጻናት ቅጣቱ ሙሉ በሙሉ
ተትቶላቸው ወደ ህጋዊ የቪዛ አሰራር ውስጥ እንዲገቡ እንዲደረግ። ሁለተኛ 18 ዓመትና ከዚያ በላይ ለሆኑ አዋቂዎች ካለባቸው የቅጣት ገንዘብ በግማሽ በመክፈል እንዲስተናገዱና ወደ ህጋዊ የቪዛ አሰራር እንዲገቡ በማለት ወስኗል። በመሆኑም የህጉ አስፈላጊነት በዋናነት ማንኛውም የውጭ ዜግነት ያለው ግለሰብ በሀገራችን የሚያደርገው ቆይታ ህጋዊነትን የተከተለ እንዲሆን ታስቦ የተዘጋጀ ሲሆን ይህ የቅጣት ቅነሳና ምህረት እድል ግለሰቦችን ወደ ህጋዊነት ለማምጣት የተሰጠ በመሆኑ የተሰጠው እድል ለአንድ ጊዜ ብቻ መሆኑን አውቃችሁ ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ዓ.ም ባሉት 60 ቀናት ውስጥ ወደ ኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት እየቀረባችሁ አስፈላጊውን ዶክመንት በማሟላት እንድትስተናገዱና ወደ ህጋዊ የቪዛ አሰራር ውስጥ እንድትገቡ እያሳሰብን ከተሰጠው የጊዜ ገደብ በኋላ ግን በኢሚግሬሽን ደንብ መሰረት ብቻ የምናስተናግድ መሆኑን እንገልጻለን ይላል። ሌላኛው በእንግሊዝኛ የወጣው ደብዳቤ ነው። To all Ethiopian origin US citizens, the Immigration and Citizenship Service pleased to notify regarding the overstay penalty administrative amendment of all Ethiopian origin US citizens who have overstayed their legal permitted period of stay in Ethiopia. Many individuals in this category have exceeded their authorized stay and incurred fines under immigration regulations, have repeatedly requested that this penalties be waived, stating financial hardship and seeking the opportunity to regularize their status and travel legally in accordance with Ethiopian immigration laws. In response to these requests, the Immigration and Citizenship Service has carefully reviewed the matter and reached at the following decisions for Ethiopian origin US citizens. Number 1, for minors or under 18 years. All penalties are fully waived and minors will be processed into the legal visa system. For adults or 18 years and above, half of the penalty waived, and by paying the rest half of the penalty amount, adults will gain full access to visa regularization process. These measures are designed to uphold Ethiopia's immigration laws by ensuring that all foreign nationals maintain a lawful status while residing in the country. Please note that this adjustment is a one-time opportunity granted solely to help individuals return to compliance and regularize their stay. Therefore, we strongly encourage eligible individuals to act promptly from March 24, 2026 to May 23, 2026. Please visit the Immigration and Citizenship Service headquarters within the 60 days window, complete the required documentation and enter the legal visa process. After the specified deadline, however, we will handle all cases strictly in accordance with immigration laws and regulations. በጉዳዩ ላይ ሀሳብ፣ አስተያየት እንዲሁም ደግሞ ጥያቄዎች ካላችሁ በኮሜንት ሴክሽን ልታጋሩን ትችላላችሁ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ጤና ይስጥልን።